بسم الله الرحمن الرحيم الحمد لله رب العالمين وصلي وسلم على أشرف الأنبياء والمرسلين سيدنا وحبيبنا محمد وعلى آله وصحبه أجمعين اللهم لا علم لنا إلا ما علمتنا فعلمنا علما ينفعنا ووفقنا العمل بما علمتنا أحبتي في الله ባለፉት ደርሶቻችን ላይ ስናቆም በጣም ታላቅ በዳዕዋው ላይ ተርኒንግ ፖይንት ዳዕዋው ከአንድ ምዕራፍ ወደ ሌላኛው ምዕራፍ ከተሸጋገረባቸው ነገሮች ውስጥ አንደኛውን ነበር አንስተን ስናይ ነበር ነው። እሱ ምንድነው? ነብዩ አለይሂ ሰላቱ ወሰላም ሰሃቦቻቸውን ከዛ ስቃይ ከዛ መከራ ለመታደግ የዘየዱት አንደኛው ዘዴ የተወሰኑ ሰሃቦችን አንድ ድብቅ ቦታ ላይ አስቀምጦ ተርቢያ ማድረግ። የት ነው? ዳር አርቀም ኢብኑ አቢል አርቀም የአርቀም ኢብኑ አቢል አርቀም ቤት ውስጥ ማለት ነው። እሱ አንዱ ስትራቴጂ ነው። ዳር አርቀም ኢብኑ አቢል አርቀም አንዱ ስትራቴጂ ነው። እነዚህ በእስልምና ታሪክ ውስጥ የምታዩዋቸው ደጋግመን የምንሰማቸው ታላላቅ ስሞች አቡበክር፣ ዑመር፣ ዑስማን፣ ዓሊ على عشرة المبشرة አስርቱ በጀነት የተበሰሩት የምንላቸው ሰዕድ ብን አቢ ወቃስ፣ ሰዒድ ብን ዘይድ ታላላቅ ሰሃቦች፣ ዙበይር ብን አልዓዋም፣ ጠልሐ ብን ዑበይድላህ እነዚህ የመሳሰሉ ታላላቅ ሰዎች የተፈበረኩት የተሰሩት የተቀረጹት እዚህ ቤት ውስጥ ነው። አንዱ ዘዴ ነበር። ይሄንን አይተናል። ሁለተኛው ደግሞ አላህ Subhanahu Wa Ta'ala በቁርአን ባመለከታቸው መሰረት አርዱላሂ ዋሲዓ የአላህ ምድር ሰፊ ነች፣ እዚህ ይህን ሁሉ ስቃይ ይህን ሁሉ መከራ ማስተናገድ አይገባችሁም ብሎ ባመለከታቸው መሰረት ነብዩ አለይሂ ሰላቱ ወሰላም በወቅቱ የነበሩ ዓለም ሀገራትን አሰሱ፣ ሁሉንም ገመገሙ። ለሰሃቦቻቸው ሴፍ የሆነ ሰላም የሆነ ለተወሰነ ጊዜም ቢሆን እረፍት አግኝቶ እንዲያስቡ ይህንን የመከራ ስቃይ ጊዜን እንዲያሳልፉ አንድ ሀገር መረጡ። እሷም ሀገር ሐበሻ ነች ማለት ነው። ሐበሻን ለመምረጥ ምን መስፈርት እንዳደረጉ በደም ዲቴል አይተናል። አንዱ የመጀመሪያ ትልቁ ነገር ኢነ ቢሃ መሊከን ላ ዩظለሙ عنده أحد ንጉስ አለ አሉ። አንድ ሙሱ ዘንድ የማይበደል የፍትህ ሀገር ነበረች በዛን ሰዓት ማለት ነው። አርዱ ስድቅን የእውነት ምድር ታማኝ የሆኑ እውነተኛ የሆኑ ሰዎች ያሉባት ምድር ብሎ ነው ረሱል አለይሂ ሰላቱ ወሰላም ሐበሻን የወሰፏት ማለት ነው። በሌላው ሰለማ ባወሩት ሐዲስ ላይ እንደውም ሀብት የተትረፈረፈባት ምድር ኢትዮጵያ ሐበሻ በተፈጥሮ ሀብት የበለጸገች፣ እነሱ ተሰደው የመጡት ድንጋይ ምንም ተዘርቶ የሚበላ የሌለበት የተወሰነ እርሻ ቦታ መዲናና ኸይበር ከፍ ብለን ጣይፍ አካባቢ ካልሆነ በስተቀር መካና ዙሪያው ያለው ድንጋይና ምድረ በዳ ነው። ህዝቡ ምናልባት አርብቶ አደር ህዝብ ነው። ሐበሻ ግን በዛን ሰዓት ስትነጻጸር ሀብት የተትረፈረፈባት ሀገር ተብላ ነው የተገለጸችው ማለት ነው። በዚህ የተነሳ ወደዚህ ምድር ሰሃቦች እንደመጡ መምረጥ ነው ማለት ነው። ሰሃቦቹን መርጦ የመጣው ሰውንም በተወሰነ ደረጃ ለማየት ሞክረናል። 14 ሰዎች ናቸው የመጡት፣ 10 ወንዶች 4 ሴቶች። እነዛን መርጦ የመጣው ዑስማን ኢብኑ አፋን እንደሆነና የነብዩ አለይሂ ሰላቱ ወሰላም አማች እንደሆነ በወቅቱ የመጀመሪያ ባልተቤቱ ሩቅያ ከምትባል ከነብዩ አለይሂ ሰላቱ ወሰላም ሴት ልጅ ሚስቱ ሆና ለዛም ረሱል አለይሂ ሰላቱ ወሰላም አወለ በይቲን ሃጀራ بعد قوم لوط አሉ። ከሉጥ ህዝቦች በኋላ የመጀመሪያ የሚሰደድ ቤተሰብ ብሎ ነው ረሱል ሰላም የወሰፏቸው ማለት ነው። እነሁማ አወለ በይቲን ሃጀራ في سبيل الله بعد إبراهيم ولوط عليهم السلام كإبراهيم إنا كلوط قتلوا أسبوا رجم زمن بنبي عليه الصلاة والسلام إنا إبراهيم مكاكل بلوط مكاكل يالله زمن بتعم بزونه بزي مكاكل يالله نبيات وجم بتقطروا
ቆጥረን አንዘልቃቸውም። ኢስሐቅ፣ ያዕቁብ፣ ነቢዩ ዩሱፍ፣ ነቢዩላህ ዳውድ፣ ሱለይማን፣ ያሕያ፣ ዘከሪያ፣ ሙሳ፣ ዒሳ እነዚህ የተነገሩ ናቸው። በዚህ መሃል በጣም በብዙ ቁጥር የሚቆጠሩ ነቢያቶች ናቸው ያሉት። ከዛ በኋላ ነው ይሄ ሁለተኛ ክስተት ይሄን ሁሉ ዘመን አቋርጦ በነቢዩ ሰላም ዘመን የተከሰተው የነ ረሱል ሰላም ገለጹት ማለት ነው። ሰሃቦቹን ሲያመጉሳቸው እነዛ ሄዱ ሰዎችን ከዛ ቁረይሾች አልተኙላቸውም። እዛም ሰዎች እንደላኩ በባለፈው ደርሳችን ላይ ተናል። ለመጡ ሰዎችም ምላሽ እንዲሰጡ ዳኝነቱ ፍትሃዊ እንዲሆን ከሱሀይል ኢብኑ ዐምርና እንደዚሁ አብዱላህ ኢብኑ ረቢዓ ከነዚህ ሁለቱ ከሰሙ በኋላ አብዱላህ ኢብኑ ረቢዓና ዐምር ኢብኑ አልዓስ ከነዚህ ሁለቱ ከሰማ በኋላ ነጃሺ ከከሳሽ ብቻ ሳይሆን ከተከሳሾችም ልስማ ብሎ ሰሃቦችን ሰብስቦ ጠሯቸው። አምባሳደራቸው፣ ቃል ቀባያቸው፣ መሪያቸው በወቅቱ ይህንን ስብሰባ በዋነኝነት እነሱ ተናጋሪያቸው የነበረው ጃዕፈር ኢብኑ አቢ ጣሊብ ነበር። ጃዕፈር እስልምናን ፍንትው አድርጎ ከዓቂዳው፣ ከዒባዳው፣ ከአኽላቁ፣ ከሙዓመላቱ ከአላህ ጋር ያለን ግንኙነት ከዒባዳ ጋር ከተዝኪያ አንጻር ከማህበራዊ ትስስር አንጻር እስልምና ያለውን ልዩ ገጽታ በጣም በሚያምር ሁኔታና እስከዛሬም ድረስ ከሱ የዘለለ ገለጻ ምንም በማይፈለግበት ደረጃ ነው እስልምናን የገለጸው ማለት ነው። ከዓቂዳ፣ ከዒባዳ፣ ከሙዓመላት፣ ከአኽላቅ ከነዚህ ከአራቱ ማዕዘናት አንጻር ማለት ነው። ይህንን ከገለጸ በኋላ ባለፈው ያቆምነው እዚህ ላይ ነው። ነጃሺ አዳመጧቸውና ሀል መዐከ ሚማ ጃአ ቢሂ ዐኒላሂ ሚን ሸይ፣ እስቲ አሁን በቃል አወራኸኝ አሉት። ደሊል ይፈልጋል አይደል? እስልምና ከሌላው ሃይማኖት የሚለየው ትልቁ ነገር ምንድን ነው? ማስረጃ ቤዝድ ነው። ዝም ብለህ አሉ ተባለ ሆነ ሊሆን ይችላል በሚል ላይ ምንም አይነት ነገርን ስታብሊሽ አያደርግም ወይም አይመሰረትም። ነጃሺ ምን አሏቸው? ስለ አላህ ስብሓነሁ ወተዓላን ስለማምለክ የበከተን ነገር መብላት ሐራም፣ ዝምድና መቁረጥ ሐራም መሆኑን፣ የጎረቤት ሐቅን መጠበቅ ምንነቱን፣ ዝሙት ሐራም መሆኑን፣ እውነት መናገርን፣ የቲም ገንዘብ መብላት ሐራም መሆኑን፣ አላህ ስብሓነሁ ወተዓላን በብቸኝነት ማምለክ፣ ሰላት መስገድ፣ ዘካ፣ ጾም፣ ሐጅ ይህን ሁሉ ነገር አውርቶት ከጨረሰ በኋላ ሀል መዐከ ሸይኡን ሚን ሃዛ፣ እስቲ ስለምታወራው ነገር ቁርአን አለ ልትነግረን የምትችል አለ። ፈቃለ ለሁ ጃዕፈር እንዲህ አለው፣ ነዓም አዎ አለው። ፈቃለ ለሁ ነጃሺ ፈቅረአሁ ዐለየ፣ በል አንብብልኝ እስቲ አለው። ፈቀረአ ዐለይህ ሰድረን ሚን ሱረቲ ከህፍ ሚን ሱረቲ መርየም كافها يا عين صاد ذكر رحمة ربك عبده زكريا إذ نادى ربه نداء خفيا قال رب إني وهن العظم مني واشتعل الرأس شيبا ولم أكن بدعائك رب شقيا دي يالا نببلت يتكاسكر يانداندو النقر سل مريم قصة واذكر في الكتاب مريم إذ انتبذت من أهلها مكانا قصيا أنا ببلت الدامة فبكى والله النجاشي على كسو سك بلو على كسو حتى اخضلت لحيته صيماتشو ينجاشي صيم اسكرس درس مالتنو بأنباتشو وبكت أساقفته قساوستوچم ባለፈው ቅሳ ላይ ቀሳውስቱ ጋር የነበረውን ብራይቡን፣ ሙስናውን፣ ጉቦውን ለማሳመን የተደረገውን ብዙ ነገር አይተናል። ዛሬ ግን ቁርአንን ሲያዳምጡ ቀሳውስቶቹ አለቀሱ። حتى اخضلوا مصاحفهم ይዘው የመጡት መጽሐፋቸውን እስኪያሪሱ ድረስ ማለት ነው። ዲፌንድ ለማድረግ ለመከራከር ጭምር ነው መጽሐፋቸውን ጭምር ይዘው የመጡት። ከማልቀሳቸው ብዛት መጽሐፍቶቻቸው እስክርስ ድረስ እነሱ ማለቀሱ። حين سمعوا ما تلا عليهم جعفر بن أبي طالب ينبب اللاتشون يسموا قزي. ثم قال لهم النجاشي
ይህ ነው የነጃሺ ንግግር በጣም ልብ የሚነካ ምን ያክል ዓቂል እንደሆነ ምን ያክል አስተዋይ እንደሆነ ምን ያክል የያዘው መጽሐፍ የያዘው እምነትንም የሚያውቅ እንደሆነ የሚያሳይ ይሄ ነው إن هذا والذي جاء به عيسى لا يخرج من مشكاة واحد إن هذا له له متاوراو نجرنا ያነበብከው ነገር ዒሳ ይዞ ከመጣው ጋር ከአንድ ቀንዲል ከአንድ ብርሃን የሚመነጩ ናቸው አለ ይህም ብርሃን ከብርሃን ነው የሚመነጨው ይህም ከብርሃን ነው የሚፈልቀው ከአንድ ቀንዲል ነው የሚበራው ሁለቱ ተመሳሳይ ናቸው ምሽካት ማለት ፋኖስ ታውቃላችሁ ምናልባት የዚህ ዘመን ወጣት ብዙም ፋኖስ አያውቅም የገጠር ሰው ደህና የሆነ ሰው ያው ዝቅተኛው ሰው ኩራዝ ነው አቀጣጥሎ ብርሃን የሚያገኘው ከፍ ሲል ደግሞ ፋኖስ ነው ፋኖስ መሃሉ ላይ መስታወት አለ ብርሃኑን እንዲያሰፋ ምሽካት ማለት እንደዛ አይነት ነገር ነው ወይ ማሾ የለም በዚህ ዘመን አሮን ገጠሩ ራስዋን በሶላር በምን ቴክኖሎጂው ስለሄደ ተረስተዋል ምሽካት ማለት እንደዛ አይነት ነገር ነው እና ከአንድ ብርሃን ምንጭ ነው የሚመነጨው አለ انطلقا فلا والله لا اسلمهم اليكما ሂዱ አላቸው አልሰጣችሁም እነዚህ ሰዎችን አሳልፌ አልሰጣችሁም ولا يكادون يخاطب عمرو بن العاص وصاحبه فخرج عمرو بن العاص እና ጓደኛው ደጋግሞ እሱን ጨቀጨቁት እነዚህ ሰዎች እንዲናቸው እንዳያናቸው ምንናቸው ምናምን ብሎ በቃ አልተላቀቁም ከመጨቃጨቅ ማለት ነው ነገር ግን አልሰማቸውም فخرج ወጡ በጨረሻ ላይ ሁለታቸው فلما خرج ከወጡ በኋላ ተቆጭ عمرو فقال عمرو بن العاص لعبد الله بن ابي ربيعه تسفى القرطم لጓደኛው لعبد الله بن ربيعه عمرو بن العاص من الوال والله لآتينه غدا عنهم بما استأصل به خضراءهم هي بعربية تنش رقق قال አገላለጽ ነው ነጋለው ከስር መሰረት ምንቅላቸውን ወይም የሚያስነቅላቸውን ነገር ነው ይጀለት የሚመጣው አለ ነይ ሰዎችን ጥርግ አድርጎ ከዚህ ሀገር እንዲያባርር የሚያስደርግ ነገር ይጄ ካልመጣውኛ ለልህ ገባ عمرو بن العاص ማለት ያው ዋላ እሱም ሰልመዋል በመጥፎ እንዳናስበው በጣም من دهاء العرب በጣም فطن ከሆኑ ብልጥ ከሆኑ ተናጋሪ ከሆኑ عربوች መካከል አንዱ ነው عمرو بن العاص شعبة مغيرة بن شعبة እና عمرو بن العاص ሁለቱ كان يضرب بهم المثل ምሳሌ በእነሱ ነው የምንነገረው ተናጋሪ አሳማኝ ብልጥ ነገር አዋቂ ማይሸወዱ ተብሎ የሚታሰቡት በአረቦች መካከል እነዚህ ሁለቱ ሰዎች ናቸው በዚህን ሰዓት ግን እስልምና አልገባም ተቆጨ እንዴት ነጃሺን ማሳመን አቀቶን እነዚህ ሰዎች ነጃሺን አሳምኖ ቀልቡን ገዝቶ ነጃሺ እምቢ ብሎን ሂዱ ብሎ እንዲህ አይነት ነፃነት እንዴት ይሰጣቸዋል ጧት እጄ ጥርግ አድርጎ እንዲያስባርር የሚያስባርር ነገርን ይዤለት እመጣለሁ ብሎ ፎከረ فقال له عبد الله بن ربيعه ጓደኛው ትንሽ روح የሆነ አይነት ሰው ነውና አለው لا تفعل عمرو تو እንዲያታደርግ ነጃሺ እነዚህ ሰዎች ላይ መጥፎ እርምጃ እንዲወስድ ለምንድነው የምታደርገው فإن لهم أرحاما فإن كانوا قد خالفونا ዝምድና ዘመዶቻችን እኮ ናቸው በሐሳብ ቢለዩንም ይሄን ያክል እንጨከነባቸው ይሄን ያክል ከምድረ ገጽ እንዲጠፉ የሚያደርጋቸው ነገርንም ለናደርግባቸው አይገባም እባክህን ተው አለው ولكن أصر عمرو على رأيه عمرو ግን በዚህ ሐሳቡ ጸና ولكن أصر عمرو على رأيه ጸና በዚህ ሐሳቡ ሊሰማው ሐሳቡን ሊቀበለው አልፈለገም فلما كان الغد قال للنجاشي سنغا بماغستو لنجاشي بطوات هدنا إنهم يقولون في عيسى ابن مريم قولا عظيما عيسى ناس ملكتو كون نزي سوج
ከባድ ንግግር እኮ ነው የምናገሩት አቅል የማይቀበል ኃይለኛ ንግግር ነው የምናገሩት ደነገጠ ነጃሺ ዒሳ ያው ነጃሺ ነሳራ ነው ክርስቲያን ነው ለዒሳ ያለው ቦታ የተለየ ነው ግልጽ ነው አይደል ለዒሳ የሚሰጠው ክብር ልዩ ነው ይሄን ሲሰማ ደነገጠ ነጃሺና فارسل اليهم ላከባቸው ዳግም نوستي يسألهم عن قولهم في المسيح ففزعوا بمسيح ጉዳይ ላይ አንድ የሚጠይቃችሁ ጉዳይ ያለና እንድትመጡ ብሎ ላከባቸው ግልጽ ለምን እንደሚመጡም ተነግሯቸው ማለት ነው ነሳራዎች ዒሳ ኢብኑላህ ነው አይደል የሚሉት የአላህ ልጅ ነው ስላሴ የሚባል አለ እነሱ ጋር ثالث ثلاثه ነጃሽን በዛ እምነት ላይ ነው ያለው በክርስትና እምነት በነስራንያ ላይ ነው ያለውና ይሄንን ሲሰማ እንዴ ይሄማ ከሆነ ከኔ ጋርም ጸብናቸው አይነት ስሜት ተሰምቶት ይጣሩ ይሄ ጉዳይ ላይ ማብራሪያ ፈልጋለሁ አላቸው ففزعوا ሰዎቹ ደነገጡ ምክንያቱም ይሄ ነገር በቃ ነጃሺ ጋር ያለያየናል ከዚህ በሰላም ከምንኖርበት ሀገር እንባረራለን መሄጃ የለንም ኋላችን ጠላት ያሳደደን ነው ይሄኛውም ከዚህ ካባረረን የት ነው የምንሄደው ምን አስጨነቃቸው ተወያዩ ምን እናድርግ ይሄ ሰውዬ ክርስቲያን ነው ነሳራ ነው ዒሳ ላይ ያለው አመለካከት ይሄ ነው እኛ ደግሞ በእስልምና አስተምህሮት ፕሪንሲፕል እምነት ያለን ዒሳ ላይ ይሄ ነው ግልጽ የሆነ ነገር ነው ግልጽ የሆነ ልዩነት ነው ያለው ትልቁ ልዩነትም አንዱ እዚህ ላይ ነው ያለው ሙስሊም لا اله الا الله ولا نعبد الا اياه ይላል እነሱ ጋር ግን አብ ወልድ ወመንፈስ ቅዱስ ነው ያለው እነዚህ ሶስቱ ጥምረት ነው አምላክ የሚባለው እንዴት ሆኖ ነው እነዚህ ነገሮች አንድ ሊሆኑ አይችሉም ተመካከሩና فاجمعوا ولكن اجمعوا على الصدق كائنا ما كان የፈለገ ነገር ይምጣ ሐቅ ነው የምንናገረው አሉ ይሄ ነው الثبات على المبدا ይባላል ይሄ በመርህ ላይ ጸንቶ መቆም መቻል ማለት ነው በአቂዳ ላይ መጽናት በኢማን ላይ መጽናት ማለት ይሄ ነው የፈለገው ነገር ይሁን በሃይማኖታችን የተነገረንን ሐቅ በቁርአን የተነገረን ሐቅን እንናገራለን አሉ ተስማሙ በዚህ ማለት ነው አንዳንዴ ለመስለሃ ብለ የምታረጋቸው ነገሮች ቢኖሩ ተናዙል የማታርግባቸው አንገትህ ቢቆረጥም የማትደራደርባቸው ነገሮች ውስጥ አንዱ ተውሂድ ነው ተውሂድ ላይ ምንም ድርድር የለም የአላህ ሐቅ ነው ያንተ ሐቅ አይደለም የአላህን ሐቅን ለሌላ አሳልፈህ መስጠት ስልጣን የለህም ይሄን ስጠኝ የልተው ይሄንን ልስጥህ ይሄንን ተውልኝ የልተውልህ አይባልም ዱንያዊ በሆኑ ጉዳይ ላይ በመሬት ሊሆን ይችላል በገንዘብ ሊሆን ይችላል በድንበር ሊሆን ይችላል እቺን ውሰድ እቺን ተውልኝ ሊባል ይችላል ኢቭን በሃይማኖት ውስጥ ራሱ ደግሞ አንዳንዱ ጊዜ የምትሰጣቸው ነገሮች ሊኖሩ ይችላሉ ቦታ የምትጠብቅባቸው ነገሮች እንደ ምሳሌ ኮንፊውዥን እንዳይፈጠር ነብዩ አለይሂ ሰላቱ ወሰለም ለእናታችን አይሻ አንድ ቀን እንዲህ አሉ ያ አይሻ አሉ አይሻ አሏት እነዚህ አንቺ ዘመዶች ያው አንድ ናቸው አክቹአሊ ለንግግር ተብሎ የሚባል ነገር ነው አይደል እነዚህ አንቺ አባት ለልጅም እነዚህ አንቺ ልጆች ይላል እሱ አይደሉም ማለት አይደለም አይደል እነዚህ አንቺ ልጆች እነዚህ አንቺ ሰዎች አሏት ለእስልምና እንግዳ አዲስ ጥሬ ባይሆኑ ኑሮ አሉ ይሄን ካባ አፈርሰዋለሁ አሉ ለምንድን ነው እንዲህ ያሉት ካባ መሰረቱ እዚህ ላይ ነው ያለው ይሄ ሙሉ ድንጋይ ነው የተገነባው ይሄ ግን እንዲህ አልነበረም በቀዋዒድ ኢብራሂም እነሱ የፈለገ ሰው የመረጡትን ሰው በመስላል እንዲገባ የማይፈልጉ ሰው እንዳይገባ ለማድረግ ቁረይሾች ይሄንን መሰረት ሲሰሩ ቤዙ ላይ ነው ያወጡት በመሰላል ነው ተወጥቶ ፍሎሩ ላይ የሚወጣው ካባ እንዲህ ስናይ ወጥ ነው አይደለም መስለን በሩ እኮ ከፍ ብሎ ነው የሰው በጣም ተንጠራርቶ የሚይዘው ነው በሩ ፍሎሩም ወለሉም እዛ ላይ ነው ያለው ይሄንን አፈርሰውና አሉ ከመሬት ጋር እኩል አረጋዋለሁ አሉ ሁለት በር ማድረግለት ነበር አሉ አሁን አንድ በር ነው አይደል ያለው እነዚህ ዘመዶችሽ ለእስልምና አዲስ ስለሆኑ ይሄንን ሳደርግ ካዕባን ተዳፈረ ካዕባን ክብር አዋረደ
ብሎ ሌላ ነገር ውስጥ ደግሞ ይገባሉ ብዬ ነው የተወኩኝ አሉ። አሁን ይሄ ከአቂዳ ጋር የሚገናኝ ስላልሆነ ምን ታረጋለህ? እንዲህ አይነቱን ኺላፍ ልዩነት ኮንፊውዥን የሚፈጥር ነገርን ታዘገዩዋለህ፣ ትደራደርበታለህ። عندما تكون القضية قضية عقيدة قضية لا إله إلا الله محمد رسول الله قضية التوحيد قدايو يتوحيد قداي سيهون يا عقيدة قداي سيهون الله سبحانه وتعالى ببتشنينت يماملك أجندا سيهون قد تدرادربتهم إيه سوج يوسانياتشو አንገታቸውን ሊያስቀላቸው ይችላል። ምናልባት የተሻለ ደግሞ እንደው አማራጭ ሊባል የሚችለው ከሀገራቸው ከዛ በሰላም ከኖሩበት ሀበሻ ምድር ተባሮ ወይም አሳልፎ ለጠላቶቻቸው መሰጠት ነው ሊሆን የሚችለው። ኮንሲኩዌንሱ ወይም ውጤቱ የፈለገ ይሁን ሐቅ ነው የምንናገረው አሉ። فلما دخلوا عليه وسألهم ጠየቃቸው። ሲገቡ ነጃሺ ጠየቃቸው። ስለ ዒሳ ምንድነው የምትሉት? ምንድነው አመለካከታችሁ? ዒሳን እንዴት ነው የምትገልጹት? قال له جعفر አሁንም ተናጋሪያቸው ጃዕፈር እንዲህ አለው نقول فيه الذي جاءنا به نبينا صلى الله عليه وسلم ሌላ የተለየ አንልም። ነቢያችን ይዞ የመጣውን ያስተማረንን የነገረንን ነገር ነው የምንለው። በቁርአን ውስጥ ያለ ነብዩ ደግሞ ከየት ነው ያመጡት? ከየትም አላመጡም። በታማኙ ጅብሪል አማካይነት ከአላህ Subhanahu Wa Ta'ala ዘንድ በሳቸው ላይ የወረደ ይህ ነው። ምንድነው ነብያችሁ ያስተማራችሁ? هو ዒሳ በእኛ በእስልምና እምነት አብዱላህ የአላህ ባሪያ ነው። ወረሱሉሁ የአላህ መልእክተኛ ነው። እንደ ማንኛውም ረሱል እንደ ኢብራሂም እንደ ኢስሐቅ እንደ ያዕቁብ ግልጽ ነው አይደል? ረሱል ነው፣ መልእክተኛ ነው የአላህ Subhanahu Wa Ta'ala። ወሩሁሁ ልዩ ደግሞ የሚያደርገው በአላህ Subhanahu Wa Ta'ala እስትንፋስ የተወለደ ነው። فنفخنا فيها من روحنا الله እንዳለው ማለት ነው። وكلمته ሁን ብሎ አላህ የፈጠረው የአላህ ቃል ألقاها إلى مريم العذراء ድንግል ወደ ሆነችው መርየም አላህ Subhanahu Wa Ta'ala ሁን ብሎ የሆነው እሷ የጠየቀች ጊዜ ምንድነው ያለችው? እሷ ራሷ ጅብሪል መጣ ወደ እሷ ያ መርየም መጀመሪያ ከቤተሰቦቿ ለብቻ ተገንጥላ መውጣትን እንድትወድ እንድትናፍቅ አደረጋት አላህ Subhanahu Wa Ta'ala። ከዛ በኋላ ጅብሪልን አላህ በሰው አስመስሎ ወደ እሷ ላካት። فأرسلنا إليها روحنا فتمثل لها بشرا سويا ሰው በሰው ተመስሎ መጣ። ከዛ በኋላ አላህን የፈራህ እንደሆነ ራቀኝ። ከዛ እኔ የአላህ መልእክተኛ ነኝ ልጅ ሊሰጥሽ ነው የመጣሁኝ አላት። እና يكون لي ولد ልጅ እንዴት ይኖረኛል? ወለም يمسسني بشر ወንድ አልነካኝ። ወለም አኩ በጊያ ባለጌ ሴተኛ ዳሪ ሆንኩ ሴትም አይደለው ባልልኝ ወንድ ሳይነካኝ እንዴት ነው ልጅም ወልደው? ድንግል ናታ عذراء የተባለችው ለዚህ ነው። عذراء ማለት በአረብኛ ድንግል ማለት ነው። ከዛ ጅብሪል ምንድነው ያላት? قال كذلك قال ربك هو علي هين ولنجعله آية منا ورحمة وكان أمرا مقضيا يا الله السانين الله لسولج إذنت بلو ملكتنيا درقوت للكو يفلقو سلوهنا يسو السانين تقبلت مالتنا كون يملوه ألقاها مالته مالتنا فأخذ النجاشي عودا من الأرض نجاشي يوني عند انجت كمريت لاي عن السنة ثم قال والله ما عدا عيسى بن مريم ما قلت هذا العود أنت يتناقر كون نقر له عيسى بن مريم አሁን ከተናገርከው የዚህችን ያክል እንኳን አላለፈም።
በቃ ዝንፍ ያለ ነገር አንድም ቦታ ላይ ያለፈው የለም ልክ እንዳልከው ነው ዒሳ አለው ግልጽ ነው አይደል አዎ ዒሳ መጽሐፍ ቅዱስን በጥልቀት የሚመረምር የሚያነብ የሚረዳ ሰው ዒሳ አላህ ነው አይልም የአላህ ልጅም አይልም ዒሳ አምላኬ አምላኬ ይላል በመጽሐፍ ቅዱስ ላይ ዒሳ ሰው መሆኑን ደግሞ የሚገልጹ ብዙ ነገሮች አሉ መራቡን መጠማቱን መተኛቱን የሚገልጹ ብዙ ነገሮች አሉ መጽሐፍ ቅዱስ ላይ አሁን ባሉ ላይ ራሱ ሳይቀር ማለት ነው ሌላው የተቀነሰ የተረሰረዘ የተደለዘ እንዳለ ሆኖ ማለት ነው ነጃሺ ምን አሉ ይህ ማለት እኮ በቃ ዒሳ አንተ ከምትለው ነገር አንድም ያለፈ ነገር ከዛ አልፎ አምላክ መሆን የለም አንተ የተናገርከው ጋር አንድ ልክ ነው አለው فتناخرت بطارقته بزورياው ያሉት ቀሳውስቶቹ በንዴት ተሞልቶ በጩኸት ተቃወሙት ጮሁ فقال وان نخرتم والله نخر ማለት አረብኛ ይሄ በአፍንጫ የሚለው ድምጽ ነው منخر ይባላል አይደል በአረብኛ منخر ይባላል ከዚህ ውስጥ የሚወጣ ድምጽ ነው ተናخر የሚሉት ለዚህ ነው ሰዎች በቁጣ ተሞልቶ እየተንተከተኩ ምናገሩት ንግግር ማለት ነው ተቆጥቶ ተናገሩ ተቃወሙት ብትጮሁም ብትቆጡም ብትናገሩ ሐቁ والله ነው አላቸው ነጃሺ ማለት ነው ثم قال للمسلمين لمسلموچم قال نجاشي اذهبوا هدوا فأنتم شيوم بأرضي እናንተ ሽዩም ናችሁ ሽዩም የአረብኛ ቃል ነው ስዩም እንደምንል ማለት ነው የተመረጠ ማለት ነው አይደል ስዩም ማለት እና ምርጦች ናችሁ ወይም ደግሞ እንግዶች ናችሁ የታመናችሁ ናችሁ ፍራቻ ስጋት ሳይገባችሁ ተንቀሳቀሱ ሂዱ አልአሚኑን በሐበሻ ቋንቋ አሚኑን ሰላም ይሰማችሁ ተንቀሳቀሱ ሂዱ من سبكم غريم من سبكم غريم من سبكم غريم ሶስት ጊዜ አለ እናንተን የተናኮላችሁ ወይም የሰደባችሁ ሰው ወዮለት ባለ ኢዳ ነው ወዮለት ባለ ኢዳ ነው ይከፍላታል የስድቡን ዋጋ ይከፍላታል ما احب ان لي دبرا من ذهب واني اذيت رجلا منكم دبر ማለት በአረብኛ ቋንቋ ከፍታ ቦታ ማለት ነው ወይም ተራራ እንደማለት ነው ይላሉ የወርቅ ያክል ተራራ ቢሰጠኝ አልመርጥም እናንተን አንድ ከናንተ መካከል አንድን ሰው ተናኩይ አለ አንድ ሰው በመተናኮል ተራራን የሚያክል ወርቅ ቢሰጠኝ አልቀበልም አለ ግልጽ ነው አይደል ነጃሺ ምን ያክል መስዋዕትነት እንደከፈለ ያስቡ ብቻውን ቀሳውስቱ በዙሪያው ያሉ ያው እንደሚታወቀው የኢትዮጵያ ሂስትሪ ውስጥ አብዛኞቹ ነገስታት ሹመታቸውን የሚያጸልቁላቸው ዘውዳቸውን የሚያጠልቁላቸው ቀሳውስቶች ናቸው ከቤተ እምነት ጋር ያለው ቁርኝት ያለው ውህደትና መስተጋብር በደንብ የምናውቀው ጉዳይ ነው ማለት ነው ከነሱ ተጣልቶ ስልጣን ላይ መቆየት አይችልም ማንም ሰው በየትኛውም ታሪክ ብታዩት ነጃሺ ላይ መጨረሻም የደረሰው ይሄ ነው በየትኛውም ታሪክ ብታዩ የሐበሻ ንጉስ አሁን እስከ ቅርብ ጊዜ እስከ ደርግ ዘመነ መንግስት ድረስ for the first time ለመጀመሪያ ጊዜ ሃይማኖትና መንግስት እንዲለይ ፍቺ እንዲደረግ በህግ በኮንስቲቲዩሽን በህገ መንግስት የተደረገው በደርግ ዘመነ መንግስት ነው በኢትዮጵያ ታሪክ ውስጥ ማለት እንዳጠቃላይ አንድ ነው ቤተክርስቲያንና ቤተ መንግስት ያንድ ሳንቲም ሁለት ገጽታዎች ናቸው ማለት ነው ቤተክርስቲያኒቷ ተቃራኒ ቆመ የትኛውም ንጉስ በሰላም አልኖረም እድሜው ነው ያጠረው ብዙዎቹ
አፄ ቴዎድሮስን መውሰድ ይቻላል። ከዛ በፊት የነበሩ በርካታ አፄዎችን ማንሳት እንችላለን እስከ ቅርብ ጊዜ ድረስ። ልጅ ኢያሱ ላይ ያ ሁላ መከራ ስቃይ እንዲመጣ የተደረገው ትልቁ ነገር ሰልሟል የሚል ቤተ እምነት ውስጥ ወሬ በመናፈሱ ምክንያት ነው። እሱን ገልብጦ ዘውዲቱን ስልጣን ላይ አስቀምጦ ከዛ በኋላ እሱ እንደገና ለስላሴ መጥቶ ስልጣኑን ደግሞ በእንደራስነት ሲቆጣጠር ወስዶ ሲያሳድደው ከእስር ቤት ሲቀያየረው የነበረው ማለት ነው። ለምን ሙስሊም ክርስቲያኑን በአንድ አይን ታያለህ። እሱም ዝንባሌውን ወደ እስልምና ሲያደርግ ሪሌሽኑን ከምስራቁ ሙስሊሞች ጋር ትስስሩን በመፍጠሩ ከፍተኛ ተቃውሞን የገጠመው ዋጋ ነው የከፈለው። ስለዚህ ገና በወጣትነት እድሜው ማለት ነው። ስለዚህ ይሄ በጣም ነጃሽን ዋጋ እንደሚያስከፍለው ይታወቃል። እናንተን የነካ ሰው ይቀጣል፣ ዋጋ ይከፍላል አለ። ቃለ ሊሐሺየቲሂ በዙሪያው ያሉ አጃቢዎቹ አላቸው ሩዱ ዐለይሂማ ሀዳያሁማ ፈላ ሓጀተ ሊ ቢሃ። ዐምር ብኑ ልዓስና ዓብዱላህ ብኑ ረቢዓ ይዞ የመጡት በጣም ድልብ የሆነ ስጦታ ነበር። በጣም ብዙ ሀብት፣ ወርቅ፣ ምን የተለያዩ ስጦታዎችን ጭኖ መጥተዋል። መልሱላቸው አለ። መልሱላቸው ፈላ ሓጀተ ሊ ቢሃ አልፈልግም። ፈወላሂ በአላህ ይሆንብኛል። ነጃሺ ማለት ይሄ ነው ታሪኩ። ማ አኸዘ አላሁ ሚኒ አልረሽወተ ሒነ ረደ ዐለየ ሙልኪ። አላህ ልነጠቅ ጫፍ የደረሰ ስልጣኔን ሲመልስልኝ ጉቦ ከኔ አልተቀበለም አለ። አላህ ከኔ ጉቦ ተቀብሎ ስልጣኔን አልመለስልኝም። ፈአኹዙ ረሽወተ ፊህ እንዴት አርጌኒ ስልጣን ጉቦ እቀበላለሁ? ሙስና። ወማ አጣዐ ናሱ ፊየ ፈአጢዑሁም ፊህ። ሰዎች እሱን እስከታዘዙት ድረስ ነው እምሉትን ነገርን ምታዘዛቸው አለ። በዚህን ሰዓት እነዚህ ሰዎች فخرج قالت ام سلمة التي تروي هذه القصه እናታችን ኡም ሰለማ ይህን ቅሳ ሲያወሩ ምን አሉ? እሳቸውም ከልኡኩ ውስጥ ከሰሃቦች መካከል ከነበሩት ነበሩ። የነቢያችን አለይሂ ሰላም መጨረሻ ያው ከባለቤቶቻቸው አንዷ የሆኑት ማለት ነው። فخرج من عنده مقبوحين مردودا عليهم ما جاء به ተዋርዶ ቅሌታቸውን ተከናንቦ ከነጃሺ ዘንድ ወጡ። ይዞ የመጡት ነገርንም መልሰው እንደተሸከሙ እንደተቀበሉ። ወአቀምና ዐንደሁ ቢኸይሪ ዳሪን መዐ ኸይሪ ጃሪን። ኡም ሰለማ በጣም ደስ በሚል ኢብኑ ሂሻም በተልኺስ ባደረጉት ላይ እንደተገለጸው መልካም በሆነ ሀገር፣ በጣም በጥሩ ሀገር ከጥሩ ጎረቤቶች ጋር አብረን በሰላም ነው ያሳለፍነው፣ በሰላም ነው የኖርነው አሉ። ነጃሺ ስልጣኑን ልነጠቅ ጦርነት ታውጆበት ነበር። ቀደም ሲል እንደነገርኳችሁ ይሄንን አቋሙን በሚይዝበት ሰዓት ላይ የመጀመሪያ እነዚህ ሰዎች መጥቶ በዚህ በቃ በሰላም እንዲቀመጡ በመጀመሪያ ዙርም አድርጎ ሁለተኛ ዙር ላይ ነው አይደል? ይሄኛው ሁለተኛው ስደት ላይ ነው ይሄ የተፈጠረው። ከዛ በቃ ይሄ ሰውዬ ከስልጣን መነሳት አለበት ብሎ ቀሳውስቱ የተወሰኑ ስልጣን ጥማት ያላቸው ሰዎችን አነሳስቶ ጦርነት ውስጥ ገቡ፣ ተዋጉ። እንደውም በጣም አንድ ዘሪፍ የሆነ የሚገርም ነገር እዚህ ላይ ዙበይር ብን አልዓዋም በእድሜ በጣም ትንሽ ከሆኑ ስደተኞች መካከል ነገር ግን በጣም ጀግና፣ በሕፃንነቱ ብዙ ገድል ያለው ምናልባት አንዳንዶቹ በ8 ዓመቱ ነው የሰለመው 12 ሚሉ ሰዎች አሉ። ሰልሞ ነብዩን አለይሂ ሰላቱ ወሰላም የያዘ ያልተለያቸው በዚህ 6 ሰዓት ግን ከነዚህ ሰሃቦች ጋር ነው የነበረው። ሰሃቦች ነጃሺ የገጠመው ጦርነት በጣም አሳሰባቸው። ለምን? ምናልባት የነጃሺ ተቀናቃኝ የሆነው አካል
ያሸነፈ እንደሆነ የነሱ ፌት ምን ሊሆን ነው አደጋ ሊጋለጥበት ነው ማለት ነው አደጋ ሊጋረጥበት ነው መጨረሻቸው ምንድነው የሚሆነው በነጃሺ ተቃራኒ የቆመው አካል ለነዚህም ጠላት እንደሚሆን ይታወቃል ማለት ነው ስለዚህ በጣም ተጨነቁና አንድ ቀን ቁጭ ብሎ ሲያወሩ እንደው ማን ነው እስቲ የጦር ሜዳ ውሎን ሄዶ ያለውን ነገር ይዞልን የሚመጣ ብሎ ሲጠየቅ መጀመሪያ እጁን ያነሳው ዙበይር ኢብኑ አልዓዋም ነው ዙበይር ማለት ከሰሃቦች መካከል ሶስት ሰሃቦች የሰሃቦች ኮማንዶስ ልዩ ኮማንዶ ተብሎ ይታወቃሉ ግልጽ ነው አይደል አንዱ ዙበይር ኢብኑ አልዓዋም ነው የጦር ጄኔራልም ነው የጦር መሪም ነው በድር ዘመቻ ላይ አንዱን ባንዲራ የያዘው እሱ ነው ሌላኛው ደግሞ የጦር ጄኔራል ልዩ ኃይል የሚባሉት ሶስቱ መሪዎች አንዱ ደግሞ ሚቅዳድ ኢብኑ አልአስወድ የሚባል ነው ሌላኛው አሊ ኢብኑ አቢ ጣሊብ ነው ብዙ ታሪክ ብዙ ገድል አላቸው ሰሃቦች መካከል ድብቅ የሆነ በጣም ሰው ሁላ ያልቻለው ከባድ የሆነው ጉዳይ እነዚህ ሰዎች ናቸው የሚላኩት አምር ኢብኑ አልዓስ 7 ወር ሙሉ የናፖሊዮንን ግንብ መግባት አቅቶት ተጨማሪ ኃይል ዑመር ኢብኑ ኸጣብን ጠየቁ በዑመር ኺላፋ ጊዜ ነው ይሄ መስርን ለመክፈት መጥቶ ማለት ነው ከዛ ዑመር ኢብኑ ኸጣብ ለአምር ኢብኑ አልዓስ 4000 ወታደር ላኩና ደብዳቤ ጽፎ ላኩ ያ ዑመር አሉት ምናልባት 4000 ሰው የላኩልህ እንዳይመስልህ አሉት የላኩልህ 4000 ሰው ነው አራት እያንዳንዳቸው በ1000 የሚባዙ 4 ሰዎችንም ልክልሃለሁ እንዳትረሳ አሉት ግልጽ ነው አይደል رجل منهم ب1000 رجل ሂሳቡን በደንብ አስቡት 4000 ኦሬዲ አምር ኢብኑ አልዓስ አሉ አይደል 4000 ወታደር ተልኮለታል በ4000 ላይ ደግሞ 4 ሰዎች አሉት رجل منهم ب1000 رجل አንዱ በ1000 ሰው የሚቆጠር ለምን አንድ ሐዲስ አለ لن يغلب جيش قوامه 12000 ከማንስ 12000 የወታደር ቁጥር ያለው ኃይል አይሸነፍ የሚል ሐዲስ አለ አንዳንዶቹ ሰዎች ከዚህ ካልኩሌሽን ጋር ነው የሚያስተሳስሩት 12ቱም ወልቼልሃለሁ አሉት አምር ኢብኑ አልዓስ ፊዚካሊ በማቴማቲክስ ቁጥር ሲቆጠሩ 8004 ሰው ነው 4000 እዛ ኦሬዲ ያለ 4000 ልኳል አራቱ ሰዎች ናቸው እሳቸው ግን እያንዳንዱ በ1000 የሚባዙ ናቸው አሉ አንዱ ማን ነው አንዱ ዙበይር ኢብኑ አልዓዋም ነው ሌላኛው ሚቅዳድ ኢብኑ አልአስወድ ነው አንዱ ደግሞ መስለማ ነው ሌላኛው ዑባደት ኢብኑ ሷሚት ነው እነዚህ ሰሃቦች እያንዳንዳቸው በ1000 ሰው ነው የሚባዙት ማለት ነው ስለዚህ 12000 ሞላ ማለት ነው ይሄኑ በልጅነቱ ነው ይሄንን ጀግንነትን የተጎናጸፈው ዙበይር ኢብኑ አልዓዋም ከዛ ነጃሺ ያሸንፍ ፌታችን መጨረሻችን ምን ሆናል የሚል ሲያስጨንቃቸው ስለነበር ላኩ ማን ይሄድ ሲባል እኔ ሄዳለሁ አለ ተላላቆቹ ቁጭ ብለዋል አሁንም ብትጠይቅ እኔ ነኝ የምሄደው አላቸው ከዛ በኋላ ከቆዳ ውሃ ነበር መሻገር ያለበት ከውሃ ማዶ ከወንዙ ማዶ ነው ከዛ በኋላ ልጅ ስለሆነ ውሃውን ዋኝቶ እንዲሄድ ከቆዳ እንደ መንሳፈፊያ ነገር ሰሩለትና ደረቱ ላይ አሰሩለት ሄደ ጧት የጀመረው ጦርነት እስከ ማታ ድረስ እስከ ፀሐይ ልትጠልቅ እስክትል ድረስ ዘለቀ ከዛ መጨረሻ እየሮጠ መጣ ዙበይር ኢብኑ አልዓዋም ተሻግሮ ወደ ተመለሰና ከሩቁ ሰሃቦችን አብሽሩ ደስ በላችሁ የብስራት ዜና ይዞላቸው መጣ ነጃሺ ያሸንፈዋል ሰሃቦቹ በጣም ተደሰቱ ሙሰለማ ሲናገሩ እንደዚያ ቀን ተደስተን አናቀም ነጃሺ ያንን ነው የሚያነሱት فوالله ما أخذ الله مني الرشوة حين رد علي ملكي فآخذ الرشوة فيه أنا سلطانين الله سملس اللج قبول تقبلنيم أنا دقمو زارين ديت نزيه بحق لا يالو ونت لا يالو سوچن قبو تقبيه እንዴት አሳልፌ እሰጣለሁ ብሎ በዚህ አይነት መልኩ ሰዎቹን መለሷቸው ማለት ነው
هذه رواية ابن إسحاق. وذكر غيره أن وفادة عمرو بن العاص للنجاشي كانت بعد بدر. إهنيو بزوم اهتمام ميدرج بس نجر يللم بزوهان إن ابن إسحاق ابن هشام ليلوتشم يزقبوت يه قبل الهجرة نبي عليه الصلاة والسلام ودا مدينة كما استددات بفيت ولتم إجراوج يه نزلوا كان بدونوتشم عمرو بن العاص كقريش بكل عبد الله بن ربيعة بن العاص نيسوتشم مدردر ملسواتشو لليلوتشو ማስተማሪያ የሚሆን ቅጣት ሊያሳርፍባቸው ያንን ሴራ ያሰሩት ይሁሉ ነገር የሆነው قبل هجرة النبي صلى الله عليه وسلم إلى المدينة መሆኑን ነው የሚስማሙበት ማለት ነው። ለዚህ በዚህ አይነት መልኩ በሰሃቦች ላይ ተጋርጦ የነበረው ስጋት ተገፈፈ፣ በሰላም ነው የኖሩት። ሰሃቦቹ የተመለሱት ገና ያው ወደፊት ስንደርስበት ምናይ ነው። عام خيبر زمቻ አመት ላይ ነው ረሱል አለይሂ ሰላቱ ወሰለም ሰሃቦች ከዛ ሲመጡ በጣም ደስ ብሏቸው በየትኛው ልደሰት አሉ። ኸይበር በመከፈቱ ልደሰት፣ ጃዕፈር ከሐበሻ በመመለሳቸው ልደሰት፣ ሁለቱም ደስታ አንድ ላይ ነው የመጣባቸው ማለት ነውና ያንን ነው ረሱል አለይሂ ሰላቱ ወሰለም ያንን የገለጹት ማለት ነው። ሰሃቦች እስከዚህን ጊዜ ድረስ በሰላም ነው በዚህ ምድር ላይ እስልምናቸውንም ኤክሰርሳይዝ ያደረጉ የኖሩ አቂዳቸው ላይ ተውሂዳቸው ላይ ጸንቶ መስዋዕትነት ሊያስከፍል የሚችል ነገርን ደፍሮ ስለ ዒሳም በዚህ አይነት መልኩ በቁርአን የተገለጸን ገልጾ በሰላም የኖሩት ማለት ነው። የመጀመሪያ ትልቁ ከዚህ ከዛሬው ደርስ የምንማረው ነገር ዲን الاسلام የሁሉ ነብያቶች እምነት እንደሆነ እናያለን። በተውራትም በኢንጂልም በዘቡርም ሱሑፍ ኢብራሂምም ሌሎችም እኛም ማናቃቸው በተላለፉ መልእክቶች ውስጥም ኮመን የሆነው የጋራ የሆነው ነገር ምንድነው? ተውሂድ ነው። ولقد بعثنا في كل أمة رسولا أن يعبدوا الله واجتنبوا الطاغوت. ነጃሺ ምንም እንኳን መጽሐፉ በወቅቱም የተበረዘ ተደለዘ ቢሆንም በያዘው አቂዳ ላይ ግን እስልምና ውስጥ ካለው ነገር ጋር የሚመሳሰል ነገርን ሲያገኝ ቀልቡ በዛ ነው የተከፈተው ማለት ነው። ይሄ በጣም መሰረታዊ የሆነ ጉዳይ ነው። ሌላኛው ከዚህ የምንመለከተው إنهم يقولون في عيسى بن مريم قولا عظيما እኮ في حقيقة الأمر سناي ለጆሮ የሚሰቀጥጥ ማለቱ በጣም የሚከብድ አላህ በቁርአን የገለጸው ማለት ነው። ግልጽ ነው አይደል? አላህ እኮ ለአላህ Subhanahu Wa Ta'ala ልጅ አለው ብሎ ማለት ይላል። وقالوا اتخذ الرحمن ولدا لقد جئتم شيئا إدا تكاد السماوات يتفطرن منه وتنشق الأرض وتخر الجبال هدا أن دعوا للرحمن ولدا وما ينبغي للرحمن أن يتخذ ولدا إن كل من في السماوات والأرض إلا آتي الرحمن عبدا لقد أحصاهم وعدهم عد. كبارنا تراران مرد تراروች እንደው ከቃሉ ክብደት ሊፈረካከሱ የሚቃረቡት የሆነ ቃል የሚናገሩ እነሱ ናቸው። እነሱ ግን ገልብጦ قولا عظيما ብለዋል። ከባድ ንግግር እኮ ነው የሚናገሩት፣ በጣም ከባድ የሚከብድ ዒሳ ላይ በዒሳ ጉዳይ ላይ እስቲምጡ ተብሎ ሲባሉ ደነገጡ ሰሃቦች። እዚህ ጋር ነው ሰዎች በአቂዳቸው ላይ ገንዘብ ቢመጣ ስልጣን ቢመጣ ሞት አንገት መቆረጥ ሲመጣ ተውሂዳቸው ላይ መጽናት ያስተምራል። ስደተኞች ናቸው፣ በሰው ሀገር ነው ያሉት። ተናዙል አይደረግበትም። ቅድም መግቢያ ላይ እንዳልኳቸው ወይም ስናይ እንዳልኳቸው አቂዳ ላይ መጽናት ምንድነው? አቂዳ ላይ ጽናትን የከለከለንኛ ነይ ሰዎች ዒሳ አብዱላህ ዒሳ ኢብኑላህ ثالث ثلاثة ብሎ የሚያምን ንጉስ ጋር ቀርቦ የዚህ ነገር ተቃራኒ መናገር ዋጋ ሊያስከፍላቸው እንደሚችል ያቃሉ። لكنهم اجمعوا على الصدق حقا በመናገር ላይ ተስማሙላቸው። ይህ ነው የረሱል ሰለላሁ ዐለይሂ ወሰለም ተርቢያ።
قبل كل شيء عقيدة لا يالونا زمن فوكس አድርጎ በደንብ ቀጥቅጦ ያሰለጥኗቸው ለዚህ ነው ለእንዲህ አይነት ፈተና እንዳይበገሩ ነው ሌሎች ጉዳዮች ላይ ቀደም እንዳልኳችሁ لولا ان قومك حديث عهد في الجاهليه እንደተባለው ምትተው ለጊዜው እስቲሄጊ ቆይ ይሄን ነገር እናረጋለን ሰው እስቲ በደንብ ብለህ ምትላቸው ለመስለሐ ምታረግ ሌሎች ነገሮች ፍሩዖች ይኖራሉ اما عندما تكون القضيه قضيه التوحيد قضيه لا اله الا الله ሲሆን ግን የለም مجامله مداهنه مساومه አይቻልም حتى لو قطعت رقبتك ولو قطعت إربا ቁርጥርጥ በደረጋ አንድ ሰው አቂዳ ጉዳይ ላይ መቆምን ሰሃቦች በዚህን ሰዓት ነው ያስተላለፉት ተናገሩ ሐቅ መናገር ብዙ ጊዜ ግን ያድናል ሐቅ ላይ መጽናት ያድናል ምክንያቱም صدق ምንድነው الصدق طمانينة والكذب ريبة ውሸት እኮ ሰላም አይሰጥም እስቲ ላይ ሐቅ ግን ሁሌ ምንድነው ኮንፊደንስ እንድኖር ያደርጋል ስለዚህ አቂዳችን ላይ መጽናት መቻል አለብን مهما صار ومهما كان ምንም አይነት ድርድር ምንም አይነት ገንዘብ ንብረት ስልጣን ምን ቢሰጥ አቂዳ ጋር ሲመጣ ግን ከታች ነው መሆን ያለበት የሚለውን ከዚህ እንማራለን ማለት ነው ሌላው ነጃሺ የእስልምና ባለውለታ ነው የነጃሺ ሀገርም የእስላም እስልምና ባለውለታች ነች እነዚህ ሰሃቦች በሰላም በነብዩ አለይሂ ሰላም ተመርጦ በሰላም እዚህ ሀገር ላይ እንዲኖሩ መደረግ ትልቅ ክብር ነው በብዙ ዘመናት በተለያየ ዘመናት ይሄን ነገር ለማደብዘዝ ለማፈን እንደሌለ ለማቁጠር አንዳንዴ ዲናይ በማድረግ ለመካድ ወይ አንዳንዴ ደግሞ ለመዝለል በታሪክ ውስጥ ማለት ነው ዳይቨርት ለማድረግ ሌላ ስያሜ ለመስጠት ነጃሺ የሚባል ንጉስም የለም ነጃሺ ያልሰለምም ወዘተርፈ የሚባሉ ነገሮች አሉ እነዚህ ነገሮችን በተለያየ መልኩ በተፈለገው ነገር ማሳመን ይቻላል صحيح ቡኻሪ ላይ የተዘገበ ነው ጉዳይ በእኛ بعد كتاب الله عز وجل اصح كتاب بعد كتاب الله كقران ቀጥሎ የመጀመሪያ ትልቁ መርጅዕ ሪፈረንስ ለኛ صحيح البخاري ነው ከዛ ዘለለ ደግሞ ብዙ ሂስቶሪያን ከዌስቱ እስከ ኢስቱ ከአፍሪካ እስከ አውሮፓ ያሉት ሂስቶሪያንም ይሄንኑ ነገር ያጸኑት ስለሆነ እኛም ምናልባት አሁን ያለው ትውልድ ፕራውድ ሊያደርግ ይኮራበት ከሚገባ መኩራት ብቻ ሳይሆን እሱም በአቂዳው ላይ መጽናት በእስልምናው ላይ መጽናት ለእስልምናው የሚከፈልን ማንኛውም መስዋዕትነት ለመክፈል ዝግጁ መሆን ሀገሩን መውደድ የፍትህ ሀገር እንደተባለችው እንድትሆን ለማድረግ የሰላም ሀገር ሀብት የተትረፈረፈባት ሀገር የእውነት ምድር አርض صدق ይላል አንዳንዱ ዘገባ ላይ የት ነው ያለነው እኛ ከዚህ ወስፍ ከዚህ አገላለጽ ዛሬ የት ነው ያለነው እውነት ከመናገር ከላይ እስከ ታች ከመሪ እስከ ተመሪ ከቤተሰብ ከወላጅ እስከ ልጆች ሁሉ ማህበረሰብ ይሄ ባህሪ ወስፋችን ዛሬ ሌላ ነገር ነው በሌላ ነገር ነው የምንገለጽ ያለነው ስለዚህ ከዛሬው ደርሳችን ጥቅልል ስናደርግ ይሄንን ኢንሻአላህ እንማራለን هذا وصلى الله على نبينا محمد وعلى آله وصحبه أجمعين سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين